ታዲያስ የቻናሎች ተከታዮች ዛሬ እንግዲህ በዚህ ቪዲዮ ይዤላችሁ የመጣሁት ኩዊዝ እንዴት ማዘጋጀት እንደምትችሉና ኩዊዝ አዘጋጅታችሁ እንዴት እንደምታስገቡ ኮንፊገር እንዴት እንደምታደርጉ ላሳያችሁ ነው። እንግዲህ እዚህ የደረስነው ሁለት ከዚህ በፊት ያሉት ቪዲዮዎች ያላያችኋቸው ከሆነ እነሱን ብታያቸው ይመከራል። ቤዚክ ሙድል ኮርስ ሴትአፕ፣ ኩዊዝ ሴትአፕ እንዲሁም ደግሞ የኩዊዝ ይዘቱን አትሪቢዩቶቹን ወይም ኩዊዙን ሴቲንግ የኩዊዙን አቃፊ ሴቲንግ ያስተካከልንበት ከዚህ በፊት ያለ ቪዲዮ አለ። ላይ ካፕሽን ላይ አስቀምጥላችኋለሁ። ወደ እሱ በመመለስ አይታችሁ መመለስ የምችሉ ይሆናል ወደዚህ ቪዲዮ። ስለዚህ የቀጣዩን በዚህ ልቀጥልላችሁ። ስለዚህ ቤዚካሊ ቅድም ኮርስ ዲስክሪፕሽን ላይ የጻፍ ነው ወይም ደግሞ ከዚህ ቪዲዮ በፊት የጻፍ ነው ዲስክሪፕሽን ላይ ያስገባ ኢንስትራክሽን ተፈታኞቹ ወደ ፈተና ከመግባታቸው በፊት እዚህ ጋር ያዩታል ማለት ነው። እናንተ ያስገባችሁትን እዚህ ጋር መመልከት ይችላሉ ማለት ነው። አሁን ይሄ ፈተና አንድ ጊዜ ብቻ ነው መሞከር የሚፈቀደው እያለ ነው። ይህም ከዚህ ቪዲዮ በፊት አስቀድመን ኮንፊገር ያደረገውን ሴቲንግ ላይ ያለ ነው። ስለዚህ ስቱደንት አንድ ጊዜ ብቻ ነው የሞክሩት። ያላቸው ሰዓት 1 ሰዓት ነው። እንደገና ደግሞ ሴፍ ኤግዛም ብራውዘር እንዲጠቀሙ ያስገድዳል ማለት ነው። ፕላስ ኤግዛሙ ኩዊዝ ፓስወርድ አለው። ያለ ኩዊዝ ፓስወርድ አልፎ መግባት አይቻልም ማለት ነው። ስለዚህ ጀነራሊ ኩዊዝ እንግዲህ ኢዲት ለማድረግ እዚህ ጋር ኖ ኩዌስችን ሃዝ ቢን አድድ የት ይላል። ምንም አይነት ጥያቄ ውስጡ ስላላስገባን ኤዲት ኩዊዝ ብለን እንገባለን። እንግዲህ ከዚህ በፊት በነበረው ቪዲዮ የጥያቄ አይነቶችን የተወሰነ ልነካካላችሁ ሞክሬያለሁ። እንግዲህ ይሄ ጥያቄ የምናስገባበት ኤሪያ ነው ማለት ነው። እዚህ ጋር አደ ኩዊዝ ብለን ማስገባት ወደ ጥያቄዎቹ ወደ ማስገባት ልንሄድ እንችላለን። ስለዚህ ምንም አይነት ጥያቄ የለንም። አሁን ያዘጋጀነው እዚህ ጋር ወደ ዝግጅታችን መሄድ እንችላለን። አሁን ምን አይነት ጥያቄ ነው ማስገባት የፈለጋችሁት? ለምሳሌ የመጀመሪያ ጥያቄ ማስገባት የፈለግኩት የትሩ ፎልስ አይነት ጥያቄዎች ከሆነ ቀጥታ ወደ ዝግጅቴ ሄዳለሁ ማለት ነው። ወደ ዝግጅቴ ሲሄድ ይሄ ማኑዋሊ ጥያቄ የምናስገባበት ነው፣ አንድ በአንድ ማለት ነው። ግን ከዚህ የተሻለ ጥያቄዎችን ሰብሰብ አድርጋችሁ አስገብታችሁ በኩዌስችን ባንክ አማካኝነት እንዴት ጥያቄ ማስገባት እንደምትችሉ ወደ ኩዌስችን ባንክ ሄደን ላሳያችሁ። ስለዚህ ኩዌስችን ባንክ የምትለዋን ክሊክ እዚህ ጋር አድርጋችሁ ወደ ኩዌስችን ባንክ ሄዳችሁ በኋላ ብዙ ጊዜ ጥያቄዎቻችሁን ካታጎራይዝድ ብታደርጉ ይመከራል። ካታጎራይዝድ ማለት መልቲፕል ቾይዝን በመልቲፕል ቾይዝ፣ ትሩፎልሱን በትሩፎልሱ፣ ሌሎቹንም እንደዚህ እያለ ማለት ነው። ስለዚህ ካታጎራይዝ ክሬት እናድርግ። አሁን እዚህ ጋር ምንም አይነት ካታጎሪ የለንም። የመጀመሪያው ካታጎሪያችንን የምናደርገው መልቲፕል ቾይዝ ወይም ደግሞ ኤምሲን በለው መልቲፕል ቾይዝ ካታጎሪ ኢንፎርሜሽኑ መልቲፕል ቾይዝ ብለን እናስቀምጥ። ስለዚህ የመጀመሪያው መልቲፕል ቾይዝ ኤምሲ ዋን ልበለው ለምሳሌ ማለት ነው። መልቲፕል ቾይዝ ዋን ይሄ እንግዲህ ካታጎሪ የሚሰራው እዚሁ ፕሮፋይል ላይ ብቻ ነው ማለት ነው። ወደፊት ብዙ ጥያቄዎች ሲኖሩኝ ከነዚህ ኩዌስችን ባንኮች እያወጣው ልሰራ እችል ይሆናል። ስለዚህ የአይሲቲ ውስጥ አሁን አንድ ካታጎሪ ኦልሬዲ ክሬኤት አድርጌያለሁ። ተጨማሪ ካታጎሪ ክሬኤት ማድረግ ብፈልግ ለምሳሌ እዚህ ጋር ቲኤፍ ትሩ ፎልስ ቲኤፍ ዋን ልለው እችላለሁ ማለት ነው። ትሩ ፎልስ ዋን የመጀመሪያው ካታጎሪ ሊሆን ይችላል ትሩ ፎልስ ዋን። ስለዚህ ሌላ ካታጎሪ እንደምታዩት ጨምሬያለሁ። መልቲፕል ቾይስ፣ ትሩ ፎልስ፣ ሌላ ኢሴይ ካስፈለገኝ ኢሴይ ማለት ኦፕን ኢንድ ወይም ደግሞ ሾርት አንሰር ሊሆን ይችላል ብዙ ጊዜ። ስለዚህ ኢኤስ ዋን ብዬ ካታጎራይዝ ላደርገው እችላለሁ። እናንተ እንግዲህ እየቀጠላችሁ ማለት ነው። ማቺንግ ካላችሁ ማቺንግ የመጨረሻ፣ ማቺንግ ካላችሁ ደግሞ ኦኬ ሌትስ ኪፕ ኢት ዲስ ዌይ ማቺንግ በሚለው እንደዚሁ እንያዘው ከመልቲፕል ቾይዝ ጋር እንዳይገናኝብኝ። ስለዚህ ካታጎሪን ኦልሬዲ አይ ቲንክ መልቲፕል ካታጎሪዎች ወደ 4 ካታጎሪዎች ክሬት አድርጌ ጨረስኩኝ። አብዛኞቹን የፈተና ካታጎሪዎች የሚሸፍኑ ይሆናል። ስለዚህ ቀጥታ ኢምፖርት የሚለው ጋር ሊሄድ ይችላለሁ።
ኢምፖርት ሳደርግ እንግዲህ ቅድም የነካካውላችሁ ፎርማቶች አሉ ብያቸዋለሁ። ኤከን ፎርማት፣ ጂአይቲፍ ፎርማት፣ ብዙ ፎርማቶች አሉ። እዚህ ውስጥ ያሉትን እንግዲህ ሰርች አድርጋችሁ አንብባችሁ ሞልት ተደረጋችሁ ስላላችሁ ዛሬ ማሳያችሁ ኤከን እና ጊፍት ፎርማት ነው። ጊፍት ፎርማት በጣም ፍሌክሰብል ነው፣ እናየዋለን። ኤከን ፎርማት የምንጠቀመው ፎር ናው ለመልቲፕል ቾይስ አይነት ጥያቄዎች ብቻ ነው። ስለዚህ ኤከን ፎርማት መርጬ እዚህ ጋር ካዘጋጇቸው ጥያቄዎች ውስጥ ድራግ ኤንድ ድሮፕ አድርጌ ማስገባት የምችል ይሆናል ማለት ነው። አሁን ለምሳሌ መልቲፕል ቾይስ እዚህ ጋር ኤከን ፎርማት 5 ተዘጋጅቷል። 5 ኦልሬዲ ያዘጋጀሁት አለ። በኖት ፓድ በዚህ መልክ ይዘጋጃል ማለት ነው። ጥያቄ አለ፣ ምርጫዎቹ አሉ፣ መልሱ ልክ እንደዚህ አንሰር ኮለን ተብሎ በዚህ መልክ ሊቀመጥ ይችላል፣ ኤከን ፎርማት ከሆነ ማለት ነው። ስለዚህ እቺን እዚች ጋር ድራግ ኤንድ ድሮፕ አድርገን እናስገባትና እንየው ማለት ነው። ስለዚህ አሁን ኢምፖርት እያረኩኝ ነው። ከዚህ በፊት ግን እዚህ ጋር ጀነራል ካታጎሪ ላይ ወደ የትኛው ካታጎሪ ኢምፖርት እንደምናደርግ መምረጥ አለብን። በጣም አሪፍ። ኦልሬዲ አላሳለፈንም። ስለዚህ ቤዚክ ነገር ነው። ጀነራል የምትለዋን ነክተን የትኛው ካታጎሪ ውስጥ እንደሚያስገባልን ጋይድ ብናደርገው አሪፍ ነው እኛ ማለት ነው። ስለዚህ እሷን እነካና መልቲፕል ቾይስ ከዚህ ጋር ወስደን ድራግ ኤንድ ድሮፕ እናደርጋለን። ልክ እንደዚህ ከሆነ በኋላ ወስደን ልናስገባው እንችላለን። ምንም አይነት ኢረር ከሌለ የጥያቄ አጻጻፋችን ውስጥ ራሱ ተራ ቁጥር ያስቀምጥና 5 ጥያቄዎች ከሆኑ የጥያቄዎቹን ብዛት ኢምፖርት እንደሆኑ ይነግራቸዋል። ኢረርም ካለ እዚሁ ጋር በግልጽ ያሳውቃቸዋል ማለት ነው። ስለዚህ አንድ መልቲፕል ቾይስ ላይ ኢምፖርት አደረኩኝ። ሌላም ካለኝ ልክ እንደዚሁ ላስገባ እችላለሁ፣ ወይንም ካታጎሪዎችን አብዝቼ ካታጎሪዎች ውስጥ ኢምፖርት ላደርግ እችላለሁ። የሚቀጥለው እንግዲህ ጊፍት ፎርማት የምንለው ነው። ጊፍት ፎርማት ላይ ሌላ ላስገባ የምፈልገው ጀነራል ላይ መጀመሪያ ማስተካከል አለብን። የቀጣዩን ለምሳሌ ትሩ ፎልስ ማስገባት ብፈልግ እዚህ ጋር ፎልደሪን ፈልግና ትሩ ፎልስ ያስቀመጥኩበት ይኖራል። ትሩ ፎልስ እንግዲህ ለብቻው ልክ እንደዚህ እንደምታዩት ለብቻው የትሩ ፎልስ ጥያቄዎችን እንደዚህ አዘጋጅቻለሁ ማለት ነው። ስለዚህ ትሩ ፎልስ ጥያቄን ወስጄ ድሮፕ አደርጋለሁ። ከዛን ኢምፖርት ለዋለሁ የትሩ ፎልስ ውስጥ ማለት ነው። አሁንም ትሩ ፎልሱ ኢረር ካለው ይነግራቸዋል። ኢንስትራክሽን ምናምን ያስገባናቸዋሉ ማለት ነው። ስለዚህ ትሩ ፎልሱንም በዚህ መልኩ ኢምፖርት አደረኩኝ። በኋላ እንዴት ኢንቲግሬት እንደምናደርገው ኢንቲግሬት አድርገን እንደምናስገባቸው ሞር አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት ትሩ ፎልስ አስገብቻለሁ። ሌላ የቀረኝ ካለ እስቲ ቼክ እናድርግና ጊፍት ፎርማት ሌላ እስቲ ጀነራል ላይ እንሂድና የመረጥነው ሌላ ምንድነው ማቺንግ፣ ለምሳሌ ማቺንግ ማምጣት እንችላለን። ማቺንግ ያዘጋጀ ነው ከሆነ ነው። ለምሳሌ እኔ ማቺንግ 5 ጥያቄ እዚህ ጋር አዘጋጅቻለሁ ኦልሬዲ። እሱንም እንደዚሁ ያው ማቺንግ እንደዚህ ወጥ ነው። ከፍቼ ላሳያችሁ እስቲ ማቺንግ ምን እንደሚመስል። መጀመሪያ ጥያቄው ሲገባ ልክ እንደዚህ ነው የሚሆነው። ማቺንግ ኩዌስችን 1 ከፍቼ ግን ላሳያችሁ እንዴት ነው የተሰራው የሚለውን ማለት ነው። እንግዲህ ማቺንግ በዚህ መልኩ ነው። ማቺንግ ኩዌስችን 1 ጥያቄው ይሄ ነው። ማች ዘ ሙድል ኮምፖነንት ዊዝ ዜር ኮሬክት ዲስክሪፕሽን ይላል። ይሄኛው በኤ ረድፍ ያለ በግራ ረድፍ ያለ ሲሆን እቺ ቀስት ማለት አዛምዷ እችኛዋ ነች ማለት ነው። ስለዚህ ኔክስት ላይን ላይ ኢዝ ኢኳል ቱ ብለን ልክ እንደዚህ አሁን ኩዊዝ ካለን የኩዊዝ አዛምድ ልክ እንደዚህ ቀስት ሆና ይሄኛው ነች ማለት ነው። ስለዚህ እንደዚህ እያልን ከሄድን በኋላ አብዛኛው ጊዜ ዲሲቭ ለማድረግ ወይንም ደግሞ የጥያቄውን ሴንሲቲቪቲ ሃይ ለማድረግ በቀኝ በኩል ሪሌት የማያደርጉ ወይንም ደግሞ ስላይትሊ ሪሌት የማያደርጉ ግን ትክክለኛ መልስ ያልሆኑ ምርጫዎች እናስቀምጣለን ማለት ነው። ምክንያቱም ሞር ቻሌንጅ እንዲያደርጋቸው ተፈታኞችን ከፈለግን እንደዛ እናደርጋለን። ስለዚህ በአጠቃላይ እነዚህ በከርሊ ብሬስ ይቀመጣሉ። በከርሊ ብሬስ ነው የሚቀመጡት ማለት ነው። ጥያቄውን ስናስገባ ስንሰራው በዚህ መልኩ ነው የምንሰራው።
የትሩ ፎልሱን ደግሞ ወደ ኋላ ተመልሼ ሳሳያቸው ትሩ ፎልሱ ጥያቄው ይሄ ከሆነ መልሷ ልክ እንደዚህ በከርሊ ብሬስ ትሩ ከሆነ ትሩ፣ ፎልስ ከሆነ ፎልስ፣ በዚህ መልኩ ነው የምታስቀምጡት ማለት ነው። ካፒታል ቲ ወይንም ካፒታል ኤፍ። መልሱ ትሩ ከሆነ ካፒታል ቲ ወይንም ደግሞ በካፒታል ትሩ ብላችሁ መጻፍ ራሱ ትችላላችሁ ማለት ነው። ኢረር ካለው ራሱ ኢረር ስለሚላችሁ ተመልሳችሁ የማስተካከል እድልን ታገኛላችሁ። ስለዚህ ትሩ ፎልስ እንደዚህ ይስተካከላል፣ ማቺንግን በዛ መልኩ ይስተካከላል ማለት ነው። ቀጣይ ሌላ ኢምፖርት የማደርገው የኢሴ ጥያቄ አንድ አዘጋጅቻለሁ። እሱም ጊፍት ፎርማት። እንግዲህ እንዳያችሁት ጊፍት ፎርማት በጣም ብዙ ይዞልኛል። ኢሴ ኦፕን ኢንድድ የሆነ ጥያቄ ነው። ኢሴውን ከፍቼ ሳሳያቸው ራይት ኤንድ ኤክስፕሌን ይላል። ለምሳሌ ይሄ በኮሜንት ማለት ነው። ተማሪዎች ሰልፍ ወይንም ተፈታኞች ይህን አያዩትም። ዋናው የሚያዩት ይህን ነው። ኤክስፕሌን ደ ፕሮሰስ ይላል። ይሄ ጥያቄው ፓርት ነው። እንዲህ ኦፕን ከርሊ ብሬስ ከሆነ ማለት ተፈታኞች ታይፕ አድርገው የሚያስገቡት ወይንም የሚመልሱት ኢሴ ታይፕ ይሆናል ማለት ነው። ስለዚህ አንድ ጥያቄ እዚህ ጋር አስገብቻለሁ። ስለዚህ ኢምፖርት እንበለው። ኦኬ ሰክሰስፉሊ ጥያቄዎቻችን ኢምፖርት አድርገናል። አይ ቲንክ እችኛዋን ካታጎሪ ማስተካከል የሚኖርብኝ ይመስለኛል። ምክንያቱም ትክክለኛውን ካታጎሪ በትክክል አልሰጠሁትም። ኦኬ ኤኒዌይስ ዴሊት ላድርገውና ኢሴ በትክክል እዚህ መጥቶ ተደረበ። አያችሁት? ካታጎሪ ስላልሰጠሁት ማለት ነው። ጀነራል ኢሴ ካታጎሪ ውስጥ እዚህ ጋር ወረዳ አዘጋጅቼለታለሁ። እንዳይደራረቡባችሁ ነው ዋና ፖይንቱ የካታጎሪው ማዘጋጀት ጥቅሙ ማለት ነው። አንዱ በአንዱ ላይ ተደራርቦ ከየትኛው ትሬስ ማድረግ ስለሚያስቸግራችሁ ልክ በዚህ መልኩ ከሆነ ግን ኢሴው ለብቻ ትሩ ፎልሱ ለብቻ እንደዚህ ይገባና በኋላ ለመምረጥ አንቸገርም ማለት ነው። ስለዚህ ኦልሬዲ ኢምፖርት አድርገን ጨረስን፣ ካታጎሪ አዘጋጀን። አሁን ወደ ጥያቄ ወደ ማስገባት መሄድ እንችላለን ማለት ነው። ስለዚህ ኩዌስችንስ ወደምትለዋ ኤሪያ ሄደን እንግዲህ ሚድ ኤግዛም የምትለው ኤሪያ ላይ ስንሄድ እዚህ ጋር ኢዲት ኩዌስችንስ የምትላለች እሷ ጋር ክሊክ አድርገን አሁን ጥያቄዎችን እየመረጥን እንግዲህ አድ እያደረግን ማስገባት እንችላለን። አድ ብለነው ቅድም አድ ኒው ኩዌስችን ነበር ያልነው ታይፕ ምናምን እንደ አዲስ የምናደርግ ከሆነ ግን ጥያቄ ኩዌስችን ባንክ ውስጥ ካለን አሁን ያዘጋጀናቸውን ኩዌስችን ባንክ ውስጥ ጥያቄዎችን አንድ በአንድ ማምጣት እንችላለን። አሁን ብዙ ጥያቄዎች እዚህ ጋር አሉ አይደል? ካታጎሪው ግን የሚጠቅመን እዚህ ጋር ይኸውላችሁ። አሁን ለምሳሌ መጀመሪያ ላይ ትሩ ፎልስ ብቻዎች እንዲመጡ ከፈለኩኝ ልክ ካታጎሪውን ስነካው ትሩ ፎልሶችን ብቻ ለቅሞ ያመጣልኛል ማለት ነው። ስለዚህ እነዚህም ሁሉንም ሴሌክት ላደርጋቸው እችላለሁ። አምስቱንም ጥያቄዎች ሁሉንም አመጣዋቸው ማለት ነው የመጀመሪያ ሴክሽን ላይ። ስለዚህ የመጀመሪያ ሴክሽን እንደዚህ ካረኩኝ በኋላ ከፈለኩኝ ቀጣይ ሴክሽን እዚህ ጋር አድ እሺ ቀጣይ እንግዲህ እዚህ ጋር አሁንም ከስር ያለችው ላይ አድ ብዬ ከኩዌስችን ባንክ ከዚህ ስር ደግሞ እንዲሆን የምፈልገው ምርጫ መልቲፕል ቾይስ ከሆነ እዚህ ጋር ኤምሲ ያዘጋጀሁት ኤምሲ ዋን አለ። አያችሁት? እዚህ ጋር 5 ይላል። ኦልሬዲ 5 ጥያቄዎች ውስጡ ይዟል። 5ቱ ጥያቄዎች ልክ እንደከፈቱልኝ እነሱን ሴሌክት አድርጌ ደግሞ ፑሽ ማድረግ እችላለሁ። ሰምታይምስ እንደዚህ ኤረር ካጋጠማችሁ ጀስት ካንስሌት ስለዚህ ኤምሲ ኦልሬዲ መልቲፕል ቾይስ 5 ጥያቄዎች ሴሌክት ያደረኳቸው እዚህ ጋር ተዘርዝረው መጥተውልኛል ማለት ነው። አምስቱም እንዲገቡ ከፈለኩ አምስቱን አይዘር የመረጥኳቸውን ጥያቄዎች ብቻ ሴሌክት አድርጌ ማስገባት እችላለሁ ማለት ነው። ኩዌስችን ባንክ የሚያገለግለው ለዚህ ነው። እዚህ ጋር እንግዲህ አምስት ጥያቄ ባስገባው ቁጥር እዚህ ጋር እንዳያችሁት ቶታል ማርክ የሚለው 10 5 ነበር 0 ነበር እየጨመረ መጥቷል ማለት ነው። ምክንያቱም እነዚህን ድምሮች ዋን ማርክ የሚሉትን እየደመረ እየወሰደ ማለት ነው። ስለዚህ አሁን እዚህ ጋር አንድ ያያችሁት ነገር ከመልቲፕል ቾይስ
ከትሩ ፎልሱ በኋላ መልቲፕል ቾይስ እዚህ ጋር ገብቷል። ስለዚህ ስድስተኛው ጥያቄ በፊት ሴክሽን ማድረግ ብፈልግ ሴክሽን ማለት ብሬክ ማለት ነው። አንደኛውን ኤሪያ ከጨረሱ በኋላ ኔክስት ብለው ወይንም ደግሞ በብሬክ ከአንደኛው ፓርት ወደ ሌላኛው ፓርት እንደተሸጋገሩ የሚያሳያቸው እዚህ ጋር ሴክሽን ክሬት ልናደርግላቸው እንችላለን ለተፈታኞቹ። እሱም እንዴት ነው? እዚች ጋር እቺ ጋፓን አድ ፔጅ ብሬክ የምትለዋን ልክ እንደ ወርድ ፔጅ ብሬክ ክሊክ ስናደርጋት እዚች ጋር አድ የምትል ትመጣለች። እችኛዋ አድ ተጨማሪ አንድ ሴክሽን ይዛለች፣ አድ ሴክሽን ሄዲንግ የምትል ማለት ነው። ስለዚህ እሷን ክሊክ አድርገን ሴክሽን ሄዲንጋችንን ማስገባት እንችላለን ማለት ነው። አሁን እዚህ ጋር ከላይ የመጀመሪያው ላይ ትሩ ፎልስ ማለት ወደ ሁለተኛው ደግሞ ስንሄድ ደግሞ ፓርት ያለውን ፓርት እየገለጽን ማለፍ እንችላለን። ኦኬ ሴክሽን ሄዲንጌ እዚህ ጋር መጥቶልኛል። እቺ የእርሳስ ምልክቷን ክሊክ አድርጌ እዚህ ጋር ሴክሽን ሄዲንጌን ማስተካከል እችላለሁ ማለት ነው። አሁን ስለዚህ ይሄ ማቺንግ ፓርት 2 ልለው እችላለሁ። ማቺንግ ፓርት 2 ብዬ ኢንተር መንካት እችላለሁ። ከላይ ያለችው እዚች ጋር እርሳስ ምልክቷን ነክቼ ደግሞ ትሩ ፎልስ ፓርት 1 ትሩ ኦር ነው አይደል የሚባለው? ትሩ ኦር ፎልስ ፓርት 1። ስለዚህ ኢንተር ልለው እችላለሁ ማለት ነው። አሁን ይሄ አንደኛ የሚጠቅመን በስነ ስርዓት ፈተና የሚፈተኑት ተፈታኞች በስነ ስርዓቱ ተደርድረው እንዲመጣላቸው ነው። ፔዳጎጂካሊ የሚፈቀዱ ኤሪያዎች አሉ። አሁን መጀመሪያ ላይ ኢሴ ቢመጣ ወይም ደግሞ መጀመሪያ ላይ ከበድ ያለው ቢመጣ ተማሪዎቹ ሞር ዲስአድቫንቴጅስ አንዱ ከአንዱ የመሆን እድላቸው ስለሚለያይ መልቲፕል ቾይዙ በመልቲፕል ቾይዙ ትሩ ፎልሱ በትሩ ፎልሱ ቅደም ተከተል ቢመጣላቸው ሞር አሪፍ ነው። ስለዚህ እዚች ጋር ሸፍል የምትል አይታችሁ ከሆነ ጥያቄዎቹ እንግዲህ ለአንደኛው ተፈታኝ እና ለሌላኛው ተፈታኝ ቦታውን ይቀያይራል ማለት ነው። አንደኛው ተፈታኝ ሶስተኛው ጥያቄ መጀመሪያ ላይ ከመጣ ያኛው ደግሞ ቀጥሎ ያለው ደግሞ አምስተኛው ሊመጣ ይችላል ማለት ነው። ስለዚህ ቺን ኦፕሽን ክሊክ እናደርጋለን። ሻፍሊንግ ግን የሚሰራው ግን በእያንዳንዱ ካታጎሪ ላይ ነው። ይሄንን ፓርት ካታጎሪ ወይንም ደግሞ ሴክሽን ሳልሰራ ሄዲንግ ሳልሰራ ሸፍል ብለው ምርጫ ከዛን ትሩ ፎልስ ምርጫ ትሩ ፎልስ ምናምን ሊሆን ይችላል። ስለዚህ ዩኒፎርም የሆነ እንዲሆን ለማድረግ ከፈለጋችሁ እንደዚህ መጠቀም ትችላላችሁ። ስለዚህ ተጨማሪ ጥያቄዎች አድ ለማድረግ አሁንም እዚህ ጋር እንግዲህ መልቲፕል ቾይዝ ኦልሬዲ አስገብቼ ጨርሻለሁ። ቀጥሎ ለምሳሌ ማቺንግ እንዲሆን ፈለግኩኝ እንበል። ኦልሬዲ አንድ ካታጎሪ የማቺንግ ባይዘው ስብሰብ አድርጎ ነው የሚይዘው። አንድ ከሆነ አንድ ላይ ነው በቃ ማቺንጉ ማለት ነው። አምስትም ማቺንግ ይሁን ስድስትም ማቺንግ በአንድ ከርሊ ብሬስ ስር ካለ እንደ አንድ ነው የሚይዘው። እናንተ የጥያቄውን ብዛት አውቃችሁ ማርኩን ማስተካከል ትችላላችሁ ማለት ነው። አሁን እዚች ጋር እቺን እንደለመድኩት እዚህ ጋር ካታጎሪን ክሊክ አድርጌ አድ ሴክሽን ሄዲንግ ብዬ እዚች ጋር ኒው የምትለውን አስገብቼ እዚህ ጋር ማቺንግ ፓርት 3 ይሄ ግዴታ አይደለም። እሺ ባይዘው ሁሉንም ማቺንግ ማድረግ የምችሉበት ሁኔታዎች ሁላ ሊኖር ይችላል። ኢንተር ስላላልኩት ነው የጠፋው። ፓርት 3 ኢንተር ማለት አለብኝ፣ በክሊኪንግ አይሰራም። ስለዚህ ካስታወሳችሁ ማቺንግ ስንት ጥያቄ ነበረ ውስጡ? ስንት መልስ የሚሆን ጥያቄ ነበረ? 1 2 3 4 5 ማለት ነው። ኢኳል ኢኳል የሚሉት እንደምናየው 5። ስለዚህ ይህንን ከ5 ልንሰጠው እንችላለን ማርክ ማለት ነው። ወይ ደግሞ እንደ ፍላጎታችሁ 2.5ም ልትሉ ትችላላችሁ። እኔ አሁን እያንዳንዱ ጥያቄ አንዳንድ ማርክ ይውሰድ ካልኩኝ ከ5 ሰጠሁትኝ ይህንን ለምሳሌ። ቀጣይ ሌላ ኩዌስችን የቀረኝ ምንድን ነው? ማቺንግ ኢሴ ትቀራለች። ኢሴ ኩዌስችን እንግዲህ አንድ ከርሊ ብሬስ ኢሴ ነው ያለኝ። እሱን አድ ሴሌክትድ ኩዌስችን በዚህ ኮኔክሽን ሎስ ሊያደርግ ይችላል። ሳምታይምስ ሪፍሬሽ አድርጉት።
ኦኬ ስለዚህ እቺም አይታችኋታል ማቺንግ ላይ ስለተደረበች ለብቻ እዚች ጋር ክሊክ በማድረግ አንድ ሴክሽን ልፍጠርለት እና ስለዚህ እችኛዋ ሴክሽን ምንድነች የምትሆነው ማለት ነው ኢሴ። እንግዲህ አጠቃላይ ሁሉንም በአንድ ላሳያችሁ ብዬ ነው ፓርት 4 ማለት ነው አይደል ይሄ። ስለዚህ ሁሉንም በአንድ ላሳያችሁ ብዬ ነው ካታጎሪዎቹን እንደዚህ በዛ ያረኳቸው ማለት ነው። 1 2 3 4 ምን ቀረን? ትሩ ፎልስ አለን ማቺንግ 1 2 3 4 አይደለ? ኦኬ የረሳ ነው አለ የለም። ስለዚህ 4 ካታጎሪዎች ነው ክሬት ያደረግነው። ለምሳሌ ይሄኛው ኤክስፕሌን የሚያደርጉት ታይፕ የሚያደርጉት ስለሆነ 3 ማርክ እንዲኖረው ብፈልግ ለምሳሌ 3 ማርክ እለዋለሁ ማለት ነው። ኢንተር ማለት አለብኝ። ዝም ብዬ ውጭ ከወጣው ኢዲት አያደርግልኝም። ኢንተር ኦኬ 3 ፖይንት። ስለዚህ ቶታል ድምሩን ደምሮ እንግዲህ በፐርሴክሽን ሻፍል ብንለው አሪፍ ነው። ይሄ እንኳን ሻፍል አልነውም አላልነውም አንድ ጥያቄ ስለሆነ፣ ብዙ ጥያቄዎች ግን ሲሆኑ ግን ሻፍል የመሆን ድሉ ከፍተኛ ነው ማለት ነው። ለማንኛውም ግን ሴሌክት ማድረጉ አይከፋም። ስለዚህ አጠቃላይ አሁን እዚህ ጋር 18 ማርክ ነው ቶታል ድምሩ ማለት ነው። እዚህ ጋር እኔ ቁጥሮችን ሰጥቼ የሰጧቸው 18 ነው ማለት ነው። ስለዚህ መቀነስ የፈለጋችሁት ካለ መቀነስ ትችላላችሁ፣ መጨመር የምትፈልጉ ካለ መጨመር ትችላላችሁ። ለምሳሌ አይ ቲንክ ፌር ላይሆን ይችላል ይሄኛውን የኢሴ ፓርት ብዙ የሚያስለፋ ከሆነ 5 ሰጥቼው ከ20 እንዲሆን ላደርገው እችላለሁ ማለት ነው። ስለዚህ ማክሲመም ግሬድ ስንት ነው ማግኘት ያለበት አንድ ሰው? እዚህ ጋር ትክክለኛው ሪዛልት 20 ከሆነ 20 ማግኘት አለበት ማለት ነው ማክሲመም። ስለዚህ ጥያቄዎችን በዚህ መልኩ አዘጋጅቼ ጨረስኩኝ። ትንሽ ካሰብኩት በላይ ሰፋ እና ረዘም ያለ ቪዲዮ እንደሆነ ገምታለሁ። ተመልሳችሁ እንግዲህ በመመላለስ እንዴት እነዚህ ኩዌስችኖች እንደተዘጋጁና እንደገቡ ልታዩ ትችላላችሁ። ስለዚህ ኔክስት በስቱደንት ወይም በተፈታኝ አካውንት ገብቼ ደግሞ ልክ እንዴት ፈተናውን ሊያገኙት እንደሚችሉ አሳያቸዋለሁ ማለት ነው። ለአሁን ግን ጥያቄው ይሄን ይመስላል። ሴቭ ብላችሁ ይሄንን ኮምፕሊት አድርጋችሁ መጨረስ ትችላላችሁ። ሴቭ ኦኬ ግሬት። ሴቭ ካረጋችሁ በኋላ ወደ ኩይዙ ወይም ደግሞ ሚድ ኤግዛም ነው አይደል ያለው፣ ሚድ ኤግዛም የሚለው ጋር በመመለስ እዚች ጋር የሴቲንግ ምልክት ትታያችኋለች። የሴቲንግ ምልክቷ ጋር በመሄድ ፕሪቪው ልታደርጉ ትችላላችሁ። ለተማሪዎች እንዴት ነው የሚታየው ወይም ለተፈታኞች እንዴት ነው የሚታየው? መጀመሪያ ኢንስትራክሽን እንደዚህ ይታያቸዋል። ከዛም ኤግዛም ፓስወርድ ይጠይቃቸዋል። ልክ እንደዚህ ማለት ነው። ስለዚህ ኤግዛም ፓስወርድ ያስገባ ነው አለ። ስታርት ሲሉት ተማሪዎች ኤግዛም ፓስወርድ አስገብተው ጥያቄው በዚህ መልክ ይመለከቱታል ማለት ነው። ስለዚህ መልሳቸውን እዚህ ጋር ይኸው የተሰጠው ማርክ 1 ነው፣ የዚህም 1 ነው። ከዚህ ጋር አያችኋት ቤዚክ አይሲቲ ይላል። ካታጎሪ ኦልሬዲ አያችሁት። ልክ ይሄን ሲጨርሱ ምን ያደርጋል? ኔክስት ፔጅ ወደ አንደኛው ፔጅ ማለት ትሩ ፎልሱን ጨረሱ ማለት ነው። እዚህ ጋር እንደምታዩት ትሩ ፎልስ ፓርት 1 ይላል። ጥቁር አሁን የሆነበት ከ6 ጀምሮ እንትን ነው ማቺንግ ነው ማለት ነው። ይሄን ማቺንግ አልኩት እንዴ? መልቲፕል ቾይስ ማለት ነበረብኝ። እንዴት ነው ወደ ኋላ ተመልሰን ገብተን የምናስተካክለው? አሁንም አብሬያችሁ ላሳያችሁ እችላለሁ። እዚህ ጋር ኦልሬዲ ይሄንን ሴሽን ከጨረሳችሁ ቼክ አድርጋችሁ ካንስል ብላችሁ ወጥታችሁ ጥያቄውን ኢዲት ማድረግ ትችላላችሁ። እዚህ ጋር ኢዲት ኩዊዝ። ስለዚህ እዚህ ጋር ድጋሚ ማቺንግ ያልኩትን መልቲፕል ቾይስ ልበላት። ሶሪ አክቹዋሊ መልቲፕል እንኳን አንልም፣ ከአንድ በላይ ስለማይመርጡት ዝም ብዬ ቾይስ ልበላ። ቾይስ ፓርት 2። ስለዚህ ቾይስ በሚለው ላስተካክለው እና ወደ ኤግዛሜ ተመልሼ ፕሪቪው ልበለው ማለት ነው። አያችሁት? ፕሪቪው ማድረግ ለዚህ ይጠቅማል ማለት ነው። ስለዚህ አንድ ጊዜ ኤግዛም ፓስወርድ ስላስገባው ቀጥታ ነው አሁን እንትን ያለው። ቾይስ የምትለዋን እዚህ ጋር አስተካክለውልኛል። ትሩ ፎልስ ቾይስ
ማቺንግ ኢሴ። ስለዚህ እስቲ እንየው ኔክስት ልበለውና አሁን ማቺንግ አያችሁት፣ ልክ እንደዚህ ነው ማቺንግ በሙድል ወይንም በለርኒንግ ማኔጅመንት ሲስተም የሚመጣው። ስለዚህ ግሬድ ቡክ ለሚለው እዚህ ጋር ሴሌክት አድርገው ይመርጣሉ። የመረጡት ኔክስት አይታይም ማለት ነው። ዩሲ ይመርጣሉ ማለት ነው። ድጋሚ ራሱ የሚመርጥበት ይሄኛው ኦፕሽን አለው። ስለዚህ ለአንድ ጥያቄ ሁለት መልስ ሊመርጡ ይችላሉ እንደ ፍላጎታቸው። ስለዚህ ልክ እንደዚህ መልስ መስጠት ይችላሉ። ኢሴ ታይፕ ላይ እንግዲህ ስንሄድ ኢሴ ጥያቄው አለ እዚህ ጋር ኤክስፕሌን ያደርጋሉ ማለት ነው። ኤክስፕሌን ዘ ፕሮሰስ ኦፍ ማኑዋል ግሬዲንግ። ስለዚህ እዚህ ጋር ታይፕ ያደርጋሉ። ታይፕ አድርገው ምላሽ ይመልሳሉ። በእርግጥ ግን ሁሉም እስካሁን ያያቸዋቸው ጥያቄዎች በአጠቃላይ ከ12ተኛው ጥያቄ በስተቀር ሁሉም መልስ አላቸው። 12ተኛው ጥያቄ ግን ኢሴ ግን ምላሽ የለውም። ኦልሬዲ ማለት አውቶማቲክ የሆነ ምላሽ የለውም። ቲቸሩ ገና ወይም መምህሩ ግሬድ ማድረግ አለበት ማለት ነው አይቶ። ምክንያቱም ኦፕን ኢንድ ነው። ሳምባዲ በሆነ መልኩ ሊተነትን ይችላል፣ ሳምባዲ በሌላኛው መልኩ ሊተነትን ስለሚችል ትንሽ ሰፋ ስለሚል ፈታኙ ግሬድ ማድረግ አለበት ማለት ነው። ከዛ በተረፈ ያሉትን በአጠቃላይ እንግዲህ ፊኒሽ አቴምፕት ቢሉ ግሬዱን ያሳያቸዋል። ያገኙትን ፋይናል ውጤት ያሳያቸዋል። ልክ እንደዚህ ይጨርሳሉ። ከዛም ሰሚት ሁሉንም ጥያቄ እዚህ ጋር እንግዲህ አልመለስክም፣ እነዚህን ጥያቄዎች አልመለሳችሁም እያለ ነው። 11 ብቻ ነው የተመለሰው። እንግዲህ ኦኬ ሌትስ ሴይ ወደኋላ ተመልሰን እያንዳንዱን ጥያቄ እስቲ እዚህ ጋር ማፕ አለን። በማፓችን ሄደን መልስ ሰተን ማለፍ እንችላለን ማለት ነው። ስለዚህ ፎር ኤግዛምፕል ልክ እንደዚህ ያው ተፈታኞች ሲሪየስ ሊሆነው ነው የሚሞሉት። ራንደም እንሞክረው። አይ ቲንክ የሚሻለው እንደውም በኔክስት ቪዲዮ ባሳያችሁ ይሻላል። ሰብሚሽን ሪግሬዲንግ ጋር ተያይዞ ያለውን ነገር አጠቃላይ ጠቅለል አድርጌ በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። እስካሁን ድረስ ያለው እንግዲህ የኩዊዝ አገባቡን በዚህ መልኩ እንደተረዳችሁትና እንዳያችሁት ተስፋ አለኝ። ሙሉ እምነት አለኝ። አመሰግናለሁ። በቀጣይ ቪዲዮ እንገናኝ።